እና እንዴት ነበረች ካሁን በፊት የነበረችው? ምርጥ ናት። ሸታ አዎ ከኔ ትበልጣለች። ከኔ ትበልጣለች። እንደው ባትበልጥም ቆንጆ ናት። ባትበልጥም ከኔ ጋር በልጥ አዎ አንቺ እና እኔማ እኮ እንቋን ነው ያለኝ። ሳልቀረጽም እየተቀረጽ እኮ ኧረ በደንብ አልታየም። በእናታችሁ አሁን እንትን ቢኖር የኔ ፍቅር። እሺ ውድና የተከበራችሁ የኤችቲዩ ቤተሰቦች እንደምን አላችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ ረቢል ዓለሚን። እኛ ደህና ነን። አዎ እኔ ብቻ ሳይሆን እኛ ደህና ነን። ከነ ቤተሰቦቻችን ጫካ ገብተናል ማለት ነው። እንግዲህ ወላሂ ሱብሃንአላህ በጣም ደስ ይላል። የዛሬውን ደስታዬን ወላሂ በጣም ደክሞኝ ነበር በነገራችን ላይ ማለት ነው። ወደዚህ ስመጣ መንገድ ላይ ደክሞኝ እመለሳለሁ ብዬ ነበር። እንደውም መመለስ አለብኝ ብዬ ነበር እና መንገድ ላይ ተጣልተን ነበር። እኔና አዲስ ተጣልተን ነበር መንገድ ላይ። ለምን እኔ በቃኝ አልመጣም፣ ደከመኝ፣ ከዚህ በኋላ አልመጣም። እሱ ደግሞ አይቻልም። እዚህ መተሽ እዚህ ግማሽ መንገድ ካደረስሽ በኋላ እንደገና እንዴት ልመለስ ያለሽ ምናምን ብሎ ተቆጣኝ ማለት ነው። እና ያው በልመና እንደምንም ተምኘው ብዬ ምናምን ብዬ ነው የመጣሁት እንደገና ማለት ነው። እና በጣም ደስ ብሎኛል ዛሬ ወላሂ ሱብሃንአላህ። የዛሬውን ደስታዬን ከዛ ከመዳም ኩሽና አውጥቶ ከዛ ሁሉ መከራ ከዛ ሁሉ ጭቅጭቅ አውጥቶ ወደ ሀገሬ አስገብቶ እንደዚህ ነፋሻ የሆነ አየር ተወልጄ ያደኩበትን አገሬን ከልጅነቴ ጀምሬ ያሳደኩትን ትዝታዬን ወደ ኋላ ሂጄ እንዳስታውሰው ላደረገልኝ ለፈጣሪዬ አልሐምዱሊላህ ረብል ዓለሚን ምስጋና ይገባው ማለት ነው። እኔ በጣም ደስታዬ ወደር የለውም። አንተስ? በጣም ነው ደስ የሚለው። እንዲህ አይነት ቦታ ተፈልጎ አይገኝም። በነገራችን ላይ ይሄ ተራራ ጦሳ ተራራ ጋር እኩል ነው። እንዴ ማዱ ለማዱ በጣም ከፍ ያለ ቦታ ነው። ጦሳና ይሄ ፍለፍ እዚህ መጣችሁ መዝናናት ለምትፈልጉ መዝናናት ለምትፈልጉ ዩቲዩበሮች ማለት ነው። ዩቲዩበሮች ጓደኞች መዝናናት ደሴን መጎብኘት የፈለጋችሁ ልጆች ሃይበሉኝ፣ በኮሜንት ሃይበሉኝ። ስልክ ቁጥር ሰጣችኋለሁ። በቴሌግራም እንገናኛለን። አብረን መተን እዚህ ዘናፈታ ፏፈካ ስንል እንውላለን ማለት ነው። ቀጣይ ደግሞ እሳት ይዘን እንመጣለን። ያው አካባቢ እሳት ይዘን እንመጣለን፣ ምሳ ይዘን እንመጣለን። የሚሰራራውን እዚህ እንሰራለን ማለት ነው። ቁጭ ብለን ስናበስል እንውላለን ኢንሻአላህ። አንድ ቀን ፕሮግራም ይዤ እቃ ይዤ ምን ብዬ በስነ ስርዓት አሁን ለመጀመሪያ ጊዜ ነው እዚህ አካባቢ የመጣሁት ማለት ነው። እቃ ይዤ ነው የምመጣው። ቀጣይ ብዙ ነገር ተዘጋጅቼ ሰውም ጨምሬ አብሮኝ ይመጣ ሰደብሬ ማለት ነው። ያው ብቻችን እንደ መጣ ነው ህፃኗንና እኛ ሁለታችን ብቻ ነው ነን የመጣ ነውና ቀጣይ ግን ብዙ ሆነን መጥተን እዚህ ዘና ፈታ እያልን እንደምንውል እርግጠኛ ነኝ። እመጣበታለሁ ደግሞ እርግጠኛ ነኝ። በቃ ዛሬ እንደዚህ ከመጣሁኝ ቀጣይ ደግሞ ይቀልኛል። ያው አቀበታለሁ፣ ያስቸግራል መንገዱ። ግን በጧት ከመጣን ችግር የለውም። በጧት መተን 10 ሰዓት ላይ ብንነሳ ከዚህ ስንዝናና ውለን 10 ሰዓት ላይ ከዚህ አካባቢ ብንነሳ ከዛ በኋላ ደግሞ ወርታች ስለሆነ ችግር የለውም። ለመመለስ ደግሞ ቶሎ ቶሎ እንሄዳለን። መንገዱን ቅርብ ነው ማለት ነው። እና እንደዛ ብዬ ደግሞ ምርጥ ስራ አቀርብላችኋለሁ። ከናንተ የሚጠበቀው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እኛን ማበረታታት ነው ማለት ነው። ውድና የተከበራችሁ የኤችቲዩ ቤተሰቦች ላይክ እያደረጋችሁ ታዲያ ይሄን ያክል ለፍቼ የሰራሁትን ቪዲዮ እንደዋዛ ዝም ብላችሁ እንዳትተውብኝ ማለት ነው። የምታዩት ይሄን ቪዲዮ የምታዩ በሙሉ ላይክ ሳታረጉ፣ ሼር ሳታረጉ፣ ሰብስክራይብ ሳታደርጉ እንዳታልፉ ማለት ነው። ይሄ በጣም ትልቅ ቁም ነገር ነው እና መጎብኘት የምትፈልጉ ካላችሁ ደግሞ ንገሩኝ፣ አስጎበኛችኋለሁ። ያው ይሄ የጊዜ መስዋዕትነት ያስፈልገዋል። ባለፈውም ባልተቤቴ ጋር ስንጣላ የነበረው እንዲህ አይነት ነገሮች ጊዜ ይፈልጋሉ፣ የገንዘብ ወጪ ይጠይቃሉ። ሌላም ተጨማሪ መስዋዕትነት የሚያስከፍሉ ነገሮች ካሉ እንደሚያስከፍሉ ታሳቢ ተደርጎ ስለሆነ ወደ ስራ የሚገባው እንግዲህ እናንተ የምታበረታቱን ሆኖ ከተገኘ ጦሳ ጫፍም ላይ ወጥተን እናስጎበኛችኋለን። ሌሎች አካባቢዎችንም ቀድመን ቃል መግባት ስለሌለብን ቃል ባንገባም እየተንቀሳቀስን የጊዜና የጉልበት የገንዘብ መስዋዕትነት እየከፈል እናንተን ለማስጎብኘት እንጥራለን ማለት ነው።
በነገራችን ላይ ይህ አካባቢ አሁን ህፃን ልጅ ስለያዝ ወደታች ወደ ጫካው መግባት ስለማያስፈልግ ነው እንጂ ብዙ ቦታ አለው። በዚህ ታቹን አሁን ባዛው ሀገር ወደታች ልፍ ብንል በጣም እናስጎበኛችሁ ስፍራ ነበረ። ግን ህፃን ልጅ ይዞ ደግሞ ጫካ መግባት አሁንም ስንመጣም ጭምር ምን ብሎ ግራ ቀኝ የሚንቀሳቀስ ሰው ምን ስላለ ያው ለአካባቢ ስጋት ልንሆን ስለምንችል ለኛም ደህንነት ሲባል ነው እንጂ በጣም መጎብኘት ያለበት ቦታ አለ። ያንን ደግሞ በቀጣይ ሌሎች ሰዎች ጋር ሆነን ቀርጸን የምናሳያችሁ ይሆናል ማለት ነው። አሁን ህፃን ልጅ ይዞ ታች ወደ ጫካ መግባት አስፈላጊ ስላልሆነ ለዛሬ በዚህ ይህንን አካባቢ አስጎብኝተናችሁ ነው የምንመለሰው። ስንመለስ ደግሞ ያሉትን አካባቢዎች በአቅጣጫ ጭምር እያስጎበኘናችሁ እንመለሳለን። የተከበራችሁ ውድ ተመልካቾቻችን በክብር እያስጎበኘናችሁ ነው። ተከታተሉን። አሁንም ገና የምናሳያችሁ ምርጥ አካባቢዎች አሉ። ከናንተ የሚጠበቀው ትግስት አድርጋችሁ መከታተልና ፎሎ፣ ሼር፣ ኮፒ፣ ሰብስክራይብ ማድረግ ነው ማለት ነው። ይህን እንግዲህ ለእናንተም ክብር ስለሚገባችሁ አክብረን እያስጎበኘናችሁ ነው የምንገኘው። ይሄ የምታዩት በገጠር አካባቢ ስንደዶ የሚባለው ነው። ገታ ወይም ስንደዶ የስፌት ትዝታ ያለባችሁ ማለት ነው። ይህን እንግዲህ ገጠር አካባቢ ስፌት እየሰፋን ነው ያደግነው። ሁላችንም የተለያየ ስፌት እየሰፋን አድገናል ማለት ነው። ይሄ እንደዚህ ይሰነጠቃል። ይሄ በዚህ በኩል ነው የሚሰነጠቀው። በዚህ በኩል ነው የሚሰነጠቀው። እንደዚህ ይደረግና ያው እየቆየ ሲመጣ ደረሳው እችላለሁ። በእርግጥ ሰፍተህ ታውቃለህ እንዴ? አዎ እንደዚህ ወይኔ ወስፌ ይዤ ሳልመጣ ወይኔ እንደዚህ ነው የሚደረገው ማለት ነው። ይሄንን ወስፌ ይዤ መምጣት ነበረብኝ። እንደዚህ ትደረጋለች። አያትቺ እስኪ አያትቺ እንደዚህ ትደረጋለች። ይቺ እንደዚህ ትደረግና እኔ የማስታውሰው በአንድ ቀን ውስጥ 100 ስንደዶ ሰፍቼው እያለሁ 100 ስንደዶ ልጆች ከብት እያስጠበቅኩ ማለት ነው። ይሄንን ብቻ እየተከታተልኩ እንደውም እየሰነጠቁ ሙላ ይሰጡኛል ለፍጥነት እንዳመቸኝ ማለት ነው። ይሄ እንደዚህ ይደረግና ይሄ ለምሳሌ በጣም ነበር የምፈጥነው፣ በጣም ፈጥን ነበር። ይሄ እንደዚህ አይደለም፣ ሙያ ያለው ሰው ነው የሚሰፋው። ልክ እንደዚህ ተደርጎ ሙያ ያለው ነው እንጂ እስረኞች ናቸው ለሲሰፉ ማየው ኖ እስረኛ አይደለም፣ እስረኛ ብቻ አይደለም። ይሄ እንደዚህ ይደረጋል። ወስፌ ቢኖር አሳያችሁ ነበር ማለት ነው። እና ሙያ ላሳያችሁ ይችላል። እስከ ዛሬ ሳትነግሪ ምን ነው አልተነገረሽም? ሰፌድን እስካሁን እንትን ከምንገዛ እኔ ብሰፋው ይሻል ነበር። ይሄ ቴፕቴፑ የሆነ ሰፌድ ሁላ ሰፌድ ቦሰም ማሰራህን እስካሁን አልቆይ ያለው እንደውም እንደዛ ሆኖ ነው። ተመልከች፣ ምርጥ ሙያ ነው ያለኝ። ተመልከች፣ ይሄ እንደዚህ ይደረግና ቀለበት ስራልኝ እስኪ። ቀለበት አልችልም። ይሄ አሁን ስፌት ቢሆን እንደዚህ ይወጋል ማለት ነው። ይሄ ወስፌ ቢሆን እንዲህ እንወጋዋለን። ቀለበት እንትን ሰጣጣቀም እንደዚህ ይደረጋል። እየተከታተላችሁኝ ነው? ስጦታ እየተከታተልኩ ነው። እየተከታተሉኝ ነው። አሁን ለነሱ ነው የማሳየው። ቆይ እኔ ደግሞ ጥያቄ አለኝ፣ እዚህ ጥያቄ አለኝ። እንደዚህ እናደርጋለን። ስማ፣ አሁንም ለፍቅረኛ የእንትን ቀለበት የቃቃ ቀለበት ሰጣጣቀም። እኔ ፍቅረኛ የለኝም፣ ድንግል ነኝ። ኧረ ወይኔ ድንግል ነኝ አላባትሽ የሚታይ ድንግል ነው እንዴ? አንቺ ነሽ የወሰድሽው ድንግል ነኝ የሚታየች። ይሄ እንደዚህ ይደረጋል። እኔ ነኝ የወሰድኩት ድንግል ነህ? እውነት ተዋታሽ ነው ውሸትህን ነው። አንቺ ነሽ የወሰድሽው። ከምር ግን ነው። እኔ ንጉስ ትምህርት ቤት ገባሁ። በዛው ደግሞ እንደጨረስኩ ወደ ስራ ነው የገባሁት። ተመልከች፣ ይሄው እንደዚህ ይደረጋል። እንደዚህ እያደረግን ነበር እንዴ? ተከታታይ አሁን እሱን በፕሮግራም ነው የምናቀርበው። ቀጣይ ፕሮግራም ይኖረናል። እዛ ላይ ነው የምናቀርበው። ዝም ብሎ ሁሉንም አንድ ቀን ንገረኛ። አዲስ እኮ አንድ ቀን ቪዲዮ አይደለም 78 ቪዲዮ እኮ ነው የሚሰራው። እና ከቪዲዮዎቹ መካከል አንዱ ይሁን ነፍች ካለኝ አሁን ያን ሁሉ ዝርዝሬ እንዴት ዝርዝር እኔን አይተው አሁን በዋሽሽ
ኧረ እናቴ ጁስንና ድንግል ነኝ አንቺ ነሽ ድንግል ነኝ ወሰድሽው አላልሽም? አላልክም? እንደው ወንድ ልጅ ትሬኒንግ ማድረግ መቻል አለበት። የምር እስኪ ወላሂ ያለች ይበል ወላሂ ያለች ትሬኒንግ ማድረግ አለበት ወንድ ልጅ። ውሸት ነው የወንድ ድንግል የለም። የወንድ ድንግል አለ ብላችሁ ማትጠብቁ፣ ካለም የማይረባ ነው የሚሆንባችሁ። ክቡራን ተመልካቾቻችን ቀልጣፋ እንዲሆን ችሎታ እንዲኖረው ወንድ ልጅ መቅበስ አለበት። ትሬኒንግ አድርጎ ነው መቀላቀል ያለበት። ለሚስቱ ምቹ ይሆናል። ወይኔ አልበለዚያ ደንቆሮ ነው የሚሆን። አይገባውም። እና እንዴት ነበረች ካሁን በፊት የነበረችው? ምርጥ ናት። ሸታ አዎ ከኔ ትበልጣለች። እንደው ባትበልጥም ቆንጆ ናት። ባትበልጥም ከኔ ጋር በልጥ። አዎ ካንቺ አትበልጥም። እኔማ እኮ እንቋን ነው ያለኝ። ሳልቀረጽም እየተቀረጽ እኮ ኧረ በደንብ አልታየም። በእናታችሁ አሁን እንትን ቢኖር የኔ ፍቅር እንዴት አባቱ እንደማሳምረው እና ተወዳት ነበር በጣም። አንተ ካሁን በፊት ስለነበረችው እንትና ፍቅረኛ አውራኝ በጣም ነበር የምወዳት። ሸዛ ወላሂ ከነስ ወጣ ያው ካንቺ አትበልጥም። ካንቺ ማብትበልጥ ያው እሷ ነበረች ማለት ነው። አሁን እዚህ ተራራ ላይ የምትገኘው እሷ ነበረች የምትሆነው። አረ ያቺ ሙያ ሜላ ዝርፍት ናት። ሙያ እንኳን አለ